ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የእሁድ መጋቢት 6 ቀን 2018 ዓ.ም የሞርስ ፕሮግራም እነሆ ጀመረ። መንግስት ካዘዘው ጆሮ በደንብ ይሰማል፣ ይሰማራል። ህዝብ ካዘዘው ህዝባዊ ነውና ሰራዊት ይሰማራል። በምን? በልማት። መንግስት መደገፍ ፖለቲካዊ ድጋፍ መስጠት ማለት አይደለም። ሀገር መደገፍ አይዲዮሎጂ ደጋፊ ሆኖ መምጣት ማለት አይደለም። የዛሬው አጀንዳ ባለቤት ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ በዚህ ጉዳይ ላይ በልበ ሙሉነት እንዲህ ባለ አዳራሽ እንድነጋገር ሀሳቡን ስላመነጩ እኔም ተቋማችንም ያለንን ክብር በዚህ አጋጣሚ ልንገልጽ እንወዳለን። በዚህ ፓናል ውይይት ላይ ተገኝቼ መልእክት እንዳስተላልፍ እድሉን የሰጡኝ የኢፌዴሪ መከላከያ የጦር ኃይሎች ጠቅላይ ኤታማዦር ሹም እና ወደር የሌለው የጥቁር አንበሳ ከፍተኛ ጀግና ሜዳይ ተሸላሚ ክቡር ፊልድ ማርሻል ብርሃኑ ጁላም በእናንተ ፊት ቆሜ ላቅ ያለ ምስጋና እንዳቀርብ ፍቀዱልኝ። ዛሬ ስለ ቀይ ባህር ስናወራ ወይም ስለ ባህር በር ወይም ስለ ወደብ ስናወራ የቅንጦት ጉዳይ አይደለምና ነው። ይህን ደግሞ ከእናንተ በላይ ማንም ቀርቦ የሚያውቀውም የሚመሰክረውም የለም። ግን በ1983 የመንግስት ለውጥ ሲደረግ የባህር በራችን በሴራም በሸርም በወቅቱ የነበሩትም ይህንን ባህር በር እንዲኖረን የማይፈልጉ ሰዎች የነበራቸውን ዓለም አቀፍና አህጉራዊ ስልጣንን ተጠቅመው በተቀነባበረ ዘዴ ያን ነገር እንድናጣ አደረግን። ለምን እንዳጣን መቼ እንዳጣን የሚታወቅ ጉዳይ ሆኖ ግን ተፈጥሮ ጋር የተገናኘንበት የተቆራኘንበት ነውና ያጣነውን ኢፍትሐዊ በሆነ መንገድ የተነጠቅነውን የምናገኝበት ጊዜ ሩቅም አይደለም። የዚህ ትውልድ ግዴታ ነው። ምክንያቱም ህዳሴ ግድብን ገድቦ መቻሉን ያሳየ ትውልድ ስለሆነ ያጣውን በግፍ የተነጠቀውን ደግሞ የማያገኝበት ምንም ምክንያት የለምና ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና ለዛሬ እሁድ መጋቢት 6 ቀን 2018 ዓ.ም የተሰናዳውን ሞርስ መደበኛ ፕሮግራም በተመለከተ የሚቀድመውን እናስቀድም። ብሔራዊ የኢትዮጵያ ሰራዊት ማህበር ቀይ ባህርና የባህር በር ለኢትዮጵያ ተፈጥሯዊ መብት በሚል መሪ ቃል ያዘጋጀው አገራዊ የፓናል ውይይት በታሪካዊው አድዋ መታሰቢያ ሙዚየም አካሂዶ ነበር። በዚህ አገራዊ ፓናል ውይይት ላይ በክብር እንግድነት የተገኙት የመከላከያ ሚኒስቴር የትምህርትና የስልጠና መምሪያ ኃላፊ ጀነራል ይመር መኮንን ሲሆኑ በዕለቱም መልእክት አስተላልፈዋል። ይህንን ውይይት እንዲካሄድ ላደረገው ብሔራዊ የኢትዮጵያ ሰራዊት ማህበር ምስጋና አቅርበዋል ጀነራል መኮንን ነው። በዚሁ የፓናል ውይይት ላይ ማህበሩ ውይይቱ ያስፈለገበትን ምክንያት በፕሬዝደንቱ 50 አለቃ ብርሃኑ አማረ አማካኝነት የተገለጸ ሲሆን የውይይቱ መሪ ቃል እንዳመለከተው ቀይ ባህርና የባህር በር ለኢትዮጵያ ተፈጥሯዊ መብት ሲባል ታሪካዊ ዳራውን የባህር በር እንድናጣ የተደረገበትን ምክንያት ጨምሮ የብሔራዊ ኢትዮጵያ ሰራዊት ማህበር የስራ አስፈጻሚ አባል ያቀረቡት ጽሑፍም ነበር። በዚህ ጥናታዊ ጽሑፍና ከተሳታፊዎች ለተነሱ ወቅታዊ አገራዊ ጥያቄዎች ደግሞ ምላሽና ማብራሪያ የሰጡት በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ጀነራል ተሾመ ገመቹ ናቸው። የሞርስ ዲሲ በቅደም ተከተል ያስቀመጠውንና በታሪካዊው አድዋ መታሰቢያ አዳራሽ ብሔራዊ የኢትዮጵያ ሰራዊት ማህበር ያዘጋጀውን የፓናል ውይይት ትኮመኩሙ ዘንድ እነሆኝ ብያለሁ።
መጀመሪያ የምናደርገው የማህበሩ የብሔራዊ ኢትዮጵያ ሰራዊት ማህበር ፕሬዝዳንት 50 አለቃ ብርሃኑ አማረ ዛሬ የተዘጋጀው ቀይ ባህርና የባህር በር ለኢትዮጵያ ተፈጥሯዊ መብት በሚል ሀገራዊ አጀንዳ ዙሪያ ማህበሩ ያዘጋጀው ሀገር አቀፍ ሲምፖዚየም አስመልክተው የመክፈቻ ንግግር እንዲያደርጉልንና ከዛ ቀጥሎ የክብር እንግዳውን እንዲጋብዙልን በክብር ጋብዘውታል። እንኳን ደህና መጣችሁ። የተከበሩ ክቡር ጀነራል ይመር መኮንን የፌዴራል መከላከያ የትምህርትና ስልጠና ዋና መምሪያ ኃላፊ፣ የተከበሩ ሜጀር ጀነራል ተሾመ ገመቹ የመከላከያ ወታደራዊ ትብብርና ዳይሬክቶሬት ዳይሬክተር፣ ሌሎቻችሁም እንደየፕሮቶኮል ማዕረጋችሁ ክቡራን እንግዶችና ከየቅርንጫፍ የመጣችሁ የብሔራዊ ኢትዮጵያ ሰራዊት ማህበር አመራሮች ለዚህ ቀንና ለእንደዚህ አይነት ቁም ነገር እንኳን በሰላም እዚህ ስፍራ ተገናኘን። እንኳን ደህና መጣችሁ። በእውነት ከመገፋፋት ይልቅ መተቃቀፍ፣ ከመለያየት ይልቅ አንድ መሆን፣ ከመራራቅ ይልቅ መቀራረብ፣ ከመጣላት ይልቅ መታረቅ፣ ከመለያየትና በጀርባ ከመሄድ ይልቅ በፊት ለፊት ቁጭ ብሎ መነጋገር ኢትዮጵያውያን ባህላችን ሴታችንም ነው። እኛ ደግሞ ወታደሮች ነን። ወታደር አንድ አቋም፣ አንድ ቋንቋ፣ አንድ መንፈስ፣ አንድ ሀሳብ፣ አንድ መስዋዕትነት ያለው ሰው ማለት ነው። የተከበራችሁ ክቡራን ታላላቅ ጀነራል መኮንኖች፣ በጣም የምወዳችሁ የሀገሬን ክብር ለብሳችሁ በትከሻችሁ በእርጅና ዘመናችን እንድንታደስ ሌላ እንድናስብ ድንቅ ነገር በውስጣችን እንዲመጣ እናንተ ቁጭ ስትሉ መካከላችን እንደ ኮከብ የሚያበራው አረጋችሁ የኢትዮጵያ ክብር ስለሆነ በመካከላችን ስለተገኛችሁ ሁለት ጀነራል መኮንኖች የላቀ ፍቅርና ክብር እንዳለን በድጋሚ ላረጋግጥላችሁ እወዳለሁ። ዛሬ የተገናኘንበት ትልቁ ምክንያት ከዳር እስከ ዳር የኢትዮጵያ ሕዝብ የተነቃነቀበት የሀገራችን መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያንን የተዘጋ ፋይል ከፍተው ሁላችንም ዝም ብለን በቆዘንበት ባቀረቀርንበት ሰዓት እሳቸው ደፍረው ሀገራቸውን ሕዝባቸውን ተማምነው ሁላችንም ባለንበት ሁላችንም በኖርንበት ምድር ላይ ጉሮሯችን ተይዞ ተዘግቶ የሚቀር በር ለእኛ አይገባም በሚል የቀይ ባህርና የአሰብን ጉዳይ ለኢትዮጵያ የባህር በር ጉዳይ እንደሚያስፈልግ አጽንኦት ሰጥተው እየገለጹ ለእኛ ደግሞ እንደ ኢትዮጵያ ሕዝብ እንደ ወታደር ብቻ ሳይሆን የተቀበልነው ኳስ ተጫውተን በአግባቡ ጎል ማግባት
ስለሚጠበቅብን ወታደሮች ነንና በዛ ሀሳቢ ውስጥ የተዘጋጀ ሲምፖዚየም ነው። ሁለት ነገሮች አሉ ያሳደጉ። አንደኛው አድርግ፣ ሁለተኛው አታድርግ ነው። መሪው አድርጉ ብለዋል። መሪው ሀሳብ ሰጥተዋል። መሪው ትእዛዝ ሰጥተዋል። ትእዛዝ ተቀብሎ ደግሞ የመሄድ የእኛ ፋንታ ነው ብለን ሀሳቡን ወስደናልና በዚህ ልክ የተዘጋጀ በዚህ ልክ ታስቦ የመጣ እንደሆነ ማስተዋል ያስፈልጋል። መንግስት መደገፍ ፖለቲካዊ ድጋፍ መስጠት ማለት አይደለም። ሀገር መደገፍ አይዲዮሎጂ ደጋፊ ሆኖ መምጣት ማለት አይደለም። ሀገር መደገፍ ተፈጥሯዊ ነው። መንግስት መደገፍ ተፈጥሯዊ ነው። ሀገር ማለት ህዝብ ነው። ህዝብ ማለት ሀገር ነው። ሀገር ካለ መንግስት አለ። መንግስት ካለ ሀገር አለ። መንግስት የሌለውን ሀገር በጎረቤት አይተናል፣ በርቀት አይተናል። እነዛን መሆን አንፈልግም። እነዛን መድገም አንፈልግም። በክብር መኖር እንፈልጋለን። የአባቶቻችን ጡብ አለ። የነዛ ልጆች ነን። በልካችን በአግባብ የምንኖር ህዝቦች ነን። ከዛ የወጣን ወታደሮች ነን። ስለዚህ የፖለቲካ ጠረን ርቀት አለው ከኛ ጋራ። ስለዚህም ደግሞ ፈጣሪን አመሰግናለሁ። እኔ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ሀሳብ ስላመጡ፣ በዚህ ሀሳብ አስተላለፍ ስለያዝን፣ ይህን ሀሳብ የኛ አድርገን ስለወሰድን፣ ኢንፋክት ደግሞ የኛ መሆኑ ግልጽም ስለሆነ ምን ማለት ነው ስንዋደቅ ስንጋደል መስዋዕት ስንከፍል ስንወድቅ ቅድም የደረደርኳቸው አለቆቼ ተሾመ ተሰማ እኔ የማደርገውን አለ እናንተ እንዳታደርጉት፣ የቀረኝ አንድ ነገር ነው እሱ ላስረክባት ነው ብሎ ሽጉጡን ሲያወጣ ተሾመ ተሰማ ተመልሰን እንገናኛለን ብሎ በቀጠሮ አይደለም የተለየን። ነገር ግን ዛሬ ተሾመ ተሰማ በእውነት ነገሮችን ከፍ ለማድረግ ፈልጌ አይደለም። በተሾመ ገመቹ ዛሬ እዚህ መካከላችን አለ ብዬ አምናለሁ። ምክንያቱም ተሾመ ተሰማ ይህንን ውርደት ከማይ ሀገሬ ወደ ባልባ ከምቱ ኢትዮጵያ ክብሯን ከምታጣና አንገቷ ከሚያዝ የኔ ህይወት ቤዛ መሆኑ መልካም ነው። ዛሬ በሞት ተሸንፌያለሁ፣ ነገር ግን በታሪክ በትውልድ መካከል አሸንፋለሁኛል። ሽጉጡን ጠጥቶ ከመሞቱ በፊት በ3 ቀኑ ውጊያ በፍንጣሪ ወስዶ ፋቲጉ ሰውነቱ ላይ ተጣብቆ ነው የገበለው። ተሾመ ተሰማ ውስጡ ስለደከመና ነገሮች ስለተበላሹ፣ ነገር ግን ክብሩን ጠብቆ ነው እጅን ሲሉት በኔ ትከሻ ላይ ያለው አንበሳ ነው ቀበሮ አይደለም። እናም በክብር ነው የምሰናበተው የሀገሬን ክብር ጠብቄ አለና እንኳን ነፍሴ ቆሞ በሞት እንኳን ሬሳዬን አያገኙትም ማለት ተሾመ ተሰማ ከሞተ በኋላ ቀይ ባህር ውስጥ ሲፈለግ አላገኙትም። ሻዕቢያዎች ቃል ኪዳናቸውን ጠብቀው የሚሄዱላት ሰዎች ክብራቸውን ጠብቀው ሲሰናበቱ እንኳን ኢትዮጵያ ተደብቃለች፣ አሳልፋ አትሰጥም። ሬሳን እንኳን ቢሆን ክብሯን ጠብቆ ስላለፈ ክብሩን ጠብቃ ሰወረችው። ኢትዮጵያ ማለት ይችላል። በላይ አስጨናቂም ሰንደቋን ተጠቀለለና ለበሰ። እናም ሽጉጡን አወጣና ራሱ ሰይፈላት። ተመስገን ገመቹ አውሮፕላን ተልኮ ውጣ ከዛ ቦታ ሲባል እኔ መመራው ሰራዊት እየወደቀ የኔ ነፍስ ከሱ ጋር ተገምዳ ጽድቅም ቢሆን አብራ ኩነኔም ቢሆን አብራ የኔ ተለይታ በጣም ከዚህ ተመልሼ ማንንም ፊት ማየት አልፈልግም ብሎ ሽጉጡን ከቶ ማሚዶ ላይ ወደቀ። ተመስገን ገመቹ ኢትዮጵያ ብዙ ጀግኖች አሏት፣ ብዙ ታሪክ የሰሩ ሰዎች አሏት ሀገር ነች። ዶክተር አብይ ከልብ ነው ነገራቸው። ማንም ባሻው ካታጎሪ ሊለጥፈኝ ይችላል። በየትኛውም ዳይሬክሽን ነፋስ ይዞ ሊመጣ ይችላል። በሀገሬ ጉዳይ የመጣ ግን የሀገሬ ሰው ነው። ማንንም አይደለም። እና ተሾመ ተሰማ ቀይ ባህር ዳርቻ ላይ ይጠብቀናል።
በላይ አስጨናቂ ይጠብቀናል። አርጅተናል ብለን አናስብም። ለወጣቱ ታሪክ እንሰጣለን፣ ኳስ እናቀብላለን። ለመከላከያ ሰራዊታችን የጀርባ አጥንት ሆነን እንታዘዛለን። በዚህ ዘመቻ ውስጥ ዲፕሎማሲ ቀድማል በእርግጥ አውቃለሁ። ነገር ግን ይሄ ባይሆን ወደዚህ ሀሳብ ከዚህ አቋም ጋር ከዚህ የሀገር መሪ ጋር ሁላችንም አብረን ነን። ስለዚህ ብሔራዊ የኢትዮጵያ ሰራዊት ልኩም ይሄ ነው። ማህበሩ የሀገሬ መሪ የሰጠኝ ቃል እውነት ነው። ከቃሉ ጋር አብሬው ነው መቆም ያለብኝ። ጉዳዩ የኔ ነው፣ የኢትዮጵያ ጉዳይ ነው፣ የኢትዮጵያ መሪ ነው፣ የኢትዮጵያ አካል ነው ያመጣውና ከዚህ አካል ጋር አብሬ ነው የምቆመው የሚል በየ305ቱም ቅርንጫፎች ይሄ ኢቨንት እዛ ይደገማል። ብሔራዊ ኢትዮጵያ ሰራዊት ማለት ጀምረን አንተው ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሁሉ ውጥንቅጦ በወጣ ባበደ ፈረስ ፖለቲካ በሚጋለብበት ዘመን እየተደባደብን እሱ ግን ስራ እየሰራ እያሳየን ማለት ነው። እየተሰዳደብን እሱ ግን ቼንጅ እያሳየን ማለት ነው። አሁን ባለንበት ውሎ ለማደር በሚያስጨንቅ የፖለቲካ ኮንዲሽን ውስጥ ወተን ስናይ በየጊዜው የምናያቸው ኢቨንቶች ሲመረቁ፣ ነገሮች ሲጠናቀቁ የምናያቸው ነገሮች አያስደምሙም እንዴ? አያስደንቁም እንዴ? እውነት ለመናገር ማለት ነው። ደግሞ መታኮሻ ከመስራት መናፈሻ መስራት ይሻላል። እኔ በጣም ያስደምመኛል። ኢትዮጵያዊ ስለሆነ የሀገሬ መሪ ስለሆነ የሀገሬ ልጅ ስለሆነ ማለት ነው። ወንበር አንድ ሰው ነው የሚይዘው። በቆሎ አምርተን ለመብላት የምንቸገር ሰዎች ስልጣን ላይ ለመንጠልጠል እርስ በርስ መፋጀት፣ ይሄ በሆነበት ዘመን የሚሰሩ ነገሮችን እኔ አፕሪሼት አደርጋለሁ። በጣም ነው የማደንቀው። እናንተስ? በመካከላችን የተገኙት ጀነራል ይመር መኮንንን የፈጠራ መምሪያ ዋና ኃላፊን በአክብሮት በታላቅ ወደ መድረክ ጋበዝኳቸው። እናንተ በሞቅ ባለ ጭብጨባ ወደዚህ ሸኙ። ክቡር ሜጀር ጀነራል ተሾመ ገመቹ የኢፌዴሪ መከላከያ የውጭ ግንኙነትና ትብብር ዋና ዳይሬክተር፣ የተከበሩ ብርሃኑ አማረ ብሔራዊ ኢትዮጵያ ሰራዊት ማህበር ፕሬዚዳንት፣ የተከበራችሁ የምንወዳችሁ ታላላቅ የአባት አርበኞች፣ ክቡራን በዚህ ፓናል ውይይት ላይ የተገኛችሁ ተሳታፊዎች፣ ክቡራትና ክቡራን፣ በመጀመሪያ ክቡር የማህበሩ ፕሬዚዳንት እንዳነሱት የዛሬው አጀንዳ ባለቤት ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ በዚህ ጉዳይ ላይ በልበ ሙሉነት እንዲህ ባለ አዳራሽ እንድነጋገር ሀሳቡን ስላመነጩ እኔም ተቋማችንም ያለንን ክብር በዚህ አጋጣሚ ልንገልጽ እንወዳለን። በዚህ ፓናል ውይይት ላይ ተገኝቼ መልእክት እንዳስተላልፍ እድሉን የሰጡኝ የኢፌዴሪ መከላከያ የጦር ኃይሎች ጠቅላይ ኤታማዦር ሹም እና ወደር የሌለው የጥቁር አንበሳ ከፍተኛ ጀግና ሜዳይ ተሸላሚ ክቡር ፊልድ ማርሻል ብርሃኑ ጁላም በእናንተ ፊት ቆሜ ላቅ ያለ ምስጋና እንዳቀርብ ፍቀዱልኝ። የተከበራችሁ የብሔራዊ ኢትዮጵያ ሰራዊት ማህበር አባላት፣ እናንተ ለሀገራችሁ ዳር ድንበር፣ ለሉዓላዊነት፣
መረጋገጥ ስትሉ ሁሉንም የሰጣችሁ መስዋዕትነት የከፈላችሁ ጀግኖች ናችሁ። ይህን ጀግንነታችሁን በኤርትራ በኦጋዴንና በካራማራ መልክዓ ምድሮች ተራራዎች ሁሉ አሳይታችኋል። ታላቋ ሶማሊያ የመመስረት ተስፋ ሰንቆና በእብሪት ተሞልቶ ሀገራችንን የወረረውን የዛይድ ባሬ መንግስት በእናንተ ጀግንነትና ክብር መስዋዕትነት እንዲሁም አኩሪ ተጋድሎ ህልሙ እንዲከሽፍና የኢትዮጵያ አሸናፊነት ታሪክ እንዲቀጥል አድርጋቸዋል። በ1990 ዓ.ም በኤርትራ የተከፈተብንን የወረራ ጦርነትም በወያኔ የተፈጠረባችሁን በደልና ግፍ ወደ ጎን በመተው በጭንቅ ጊዜ ደርሳችሁ ዳግም አገራችሁን ታድጋችኋል፣ መስዋዕትነት ከፍላችኋል። ለዚህም ክብር ይገባችኋል። በህግ ማስከበር እና የህልውና ዘመቻ ላይ በሁሉም ዘርፍ በመሳተፍ ሀገራችሁን ኢትዮጵያ ከጥፋትና ከብተና ለመታደግ የራሳችሁን አስተዋጽኦ አበርክታችኋል። በልባችሁ ውስጥ የሚነደውን ጥልቅ የእናት ሀገር ፍቅር ስሜት እኛ የአሁኑ የሰራዊት አባላት ልጆች በእጅጉ እናደንቃለን። ቢገፉት የማይገፋ ቢፍቁት የማይፋቅ በበደልና በግፍ የማይበረዝ ለሀገራችን ያላችሁን ቀናኢ አመለካከት በእጅጉ እናከብራለን። የሀገራችን ሁሉም ዜጎች ከእናንተ ብዙ ይማራሉ ብለን እናምናለን። ስለዚህም ክብር ይገባቸዋል። የኢፌዴሪ መከላከያ ሰራዊትም ለእናንተ በድጋሚ ትልቅ ዋጋና ክብር ይሰጣል። የተከበራችሁ የማህበር አባላት፣ ውድ የዚህ ፓናል ውይይት ተሳታፊዎች፣ የፓናል ውይይቱ መነሻ ሀሳብ መሰረት በማድረግ ኢትዮጵያና ቀይ ባህር የታሪክና የተፈጥሮ ትስስር ማህደር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። በመሆኑም ይህ እውነታ ሲታይ ከጥንታዊ የአክሱም ስልጣኔ ጀምሮ አዶሊስና ዜላ የኢትዮጵያ የንግድ የባህር በር ሆነው ሲያገለግሉ እንደነበር ዓለም ሙሉ የሚያውቀው የታሪክ ሀቅ ነው። ይህ ታሪክ ኢትዮጵያ ሀገራችን ከቀይ ባህር ጋር ያላትን ጥልቅ ተፈጥሯዊ ትስስርን ያሳያል። የቀይ ባህር ወደቦች ለኢትዮጵያ የውጭ ወረራን የመከላከል ጋሻና የስልጣኔ መሸጋገሪያና የኢኮኖሚ ድልድል ሆነው ቆይተዋል። ታሪክ ሀቅ ኢትዮጵያ በቀይ ባህር ላይ ያላትን ጥያቄ በቅርብ ጊዜ የፖለቲካ ፍላጎት ሳይሆን ከሉዓላዊነትና ከብሔራዊ ሕልውናዋ ጋር የተጋመደ ታሪካዊና ተፈጥሯዊ ሀብት መሆኑን በወዳጆቻችንም ሆነ በጠላቶቻችን ግልጽ ሊሆን ይገባል። በቀይ ባህር ኢኮኖሚያዊ አስፈላጊነት የጋራ እድገት እይታ በአሁኑ ወቅት ከ130 ሚሊዮን በላይ ሕዝብ ያላት ኢትዮጵያ በዓለም ላይ ወደብ የሌላት ግዙፍ ሀገር መሆኗ ለኢኮኖሚ እድገቷ ትልቅ ማነቆ እየሆነ መምጣቱ ልብ ሊባል ይገባል። ስለሆነም የባህር በር ወደብ ለኢትዮጵያ የቅርብና ተፈጥሯዊ የንግድ መውጫ መሆኑ ብቻ ሳይሆን የቀጠናውን የንግድ ፍሰት በማቀላጠፍ እና በጂኦ ፖለቲካዊ ረገድ ያለው ፋይዳ ከፍተኛ ነው። ኢትዮጵያ በቀይ ባህር ላይ ያላት የባለቤትነት ወይም የመጠቀም መብት መከበር የውጭ እና የገቢ ንግድ ወጪን መቀነስ ለሀገራዊ እድገት ብቻ ሳይሆን ለአካባቢያችን ሀገራትን ጭምር የገበያ ትስስር በመፍጠር የጋራ ብልጽግናን ወይም ደግሞ ሰጥቶ መቀበል መርህን የሚያረጋግጥ ኢኮኖሚያዊ ሞተር መሆኑን የሚታመን ነው። የቀይ ባህር ከጂኦፖለቲካዊ ሚዛንና ስትራቴጂካዊና ቀጠናዊ ፋይዳ በዓለም አቀፍ የንግድ መስመር እንቅስቃሴ ውስጥ ቁልፍ ስፍራ በመሆኑ ኢትዮጵያ በዚህ ስትራቴጂካዊ ቀጠና ውስጥ ያላት ተሳትፎ የሚኖራት ተደራሽነት ለቀጠናው ሰላምና መረጋጋት
ወሳኝ ሚና ስለሚኖራት የቀይ ባህር ጉዳይ የኢትዮጵያ ብሔራዊ ጥቅም ከማስጠበቅ ባለፈ በአካባቢው የሚታዩ የጸጥታ ስጋቶችን በጋራ ለመከላከል የሚያስችል ስትራቴጂካዊ አቅምና ጠቀሜታን የሚፈጥር መሆኑን በአጽንኦት ሊታይ ይገባል። ውድ የብሔራዊ ኢትዮጵያ ሰራዊት ማህበር አባላት፣ የዚህ ፓናል ውይይት ተሳታፊዎች፣ ክቡራትና ክቡራን፣ የኢትዮጵያ የባህር በር ጥያቄ የዲፕሎማሲና የቀጠናዊ ትስስር ማዕቀፍን የሚያሻግር እንጂ ከጎረቤት ሀገራት ጋር ግጭት የሚቀሰቅስ አይደለም። በተለይም በጋራ ተጠቃሚነትና ቀጠናዊ ውህደትን መሰረት ያደረገ የዲፕሎማሲ መንገድን የሚያጎለብት ሲሆን የጋራ የባህር በር በጋራ ተጠቃሚነት እና ለእድገት በሚል መርህ በቀጠናው ሀገራት ጋራ በቀጥታ ወይም በሰጥቶ መቀበል መርህ ላይ የተመሰረተ የዲፕሎማሲ ግንኙነት በመፍጠር በኩል የጎላ ሚና እንደሚኖረው እሙን ነው። ይህ የባህር በር የጋራ ተጠቃሚነት የትብብር የንግድ ቀጠናዎች በማስፋትና የመሰረተ ልማት ትስስርን በማጠናከር የምስራቅ አፍሪካን የአንድነት ወደ ላቀ ደረጃ የሚያሸጋግር ዲፕሎማሲያዊ ድልድይ ሆኖም ሊያገለግል የሚችል ነው። የተከበራቸው የብሔራዊ ኢትዮጵያ ሰራዊት ማህበር አባላትና ውድ የፓናሉ ተሳታፊዎች፣ ኢትዮጵያና የቀይ ባህር ጉዳይ የህልውና ጥያቄያችን በመሆኑ መገንዘብ በመላው ሀገራችን የሚገኙ የማህበሩ አባላት በንቃት በመሳተፍ ሁኔታውን በትኩረት መከታተል ላይ መሆናችሁ ተገቢና ወቅታዊ የኢትዮጵያ ብሔራዊ ፍላጎት አጀንዳ ላይ ለመመካከር በዚህ ደረጃ መድረክ በማዘጋጀቱ የኢፌዴሪ የሀገር መከላከያ ሚኒስቴር ከፍተኛ አድናቆት እንዳለው ላረጋግጥላችሁ እወዳለሁ። ወደብና ቀይ ባህር ከኢትዮጵያ ጋር እንዴት ይታያሉ በሚል በተዘጋጀው ወቅታዊ ወሳኝ የፓናል ውይይት የሚያነጋግርና የሚያወያይ ሀገራዊ አጀንዳ ነው ብለን እናምናለን። በዚህ ረገድ የተነሱ ዋና ጭብጦችም ጉዳዩን ከተፈጥሮ ከኢኮኖሚያዊና ጂኦፖለቲክ አንጻር ከዲፕሎማሲ አንጻርና በአጠቃላይ ከህግና ከታሪክ አንጻር እያዛመዱ ማየቱ ጠቃሚ ነው። ከዚህ ውይይት መጨረሻም ለብሔራዊ መግባባትና ዝግጁነት የሚጠቅም የፖሊሲና ስትራቴጂክ ግብዓት ምክረ ሀሳቦች ይመነጩበታል ተብሎ ይጠበቃል። ኢትዮጵያ ያጣችው የባህር በር በአሁኑ ትውልድ ይመለሳል። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላቸዋል። የእሁድ መጋቢት 6 ቀን 2018 ዓ.ም የሞርስ መሰናዶ እንደቀጠለ ነው። ተከታዩን መልእክት ሰምተን እንመለሳለን። ሜጀር ጄኔራል ጥሩያ ሰፊ ይባላለሁ። ይሄ አጠቃላይ እንግዲህ ሙዚየሙ ከ1940ዎቹ ጀምሮ በዛን ጊዜ የነበሩ መሪዎች እየታሰበ እየተሰራ ግን ሳይፈጸም የቆየ ሙዚየም ነው። አሁን ከለውጡ በኋላ እንደገና በተወሰነው ኃላፊዎቻችን በወሰኑት መሰረት ይሄ ሙዚየም እንደ አዲስ ሊገነባ ተችሏል። እንግዲህ ዋናው አላማው እንግዲህ ሀገራችን ትልቅ ነች። ሀገራችን ትልቅ ታሪክ አለው። በተለይም ደግሞ ወታደራዊ ታሪኩ በጣም ሰፊ ነው። ያ ሰፊ ታሪክ ደግሞ እንዲሁ መቅረት መቻል የለበትም። ያ ሰፊ ታሪክ ትውልዱ እንዲማርበት መገንባት መቻል አለበት፣ መሰነድ መቻል አለበት። እሳቤው ይሄ ነው። መጪው ትውልድ ታሪኩን የሚማረው ታሪኩ ሲቀመጥ ነው። እንዲሁ ሲሆን ግን አፈ ታሪክ ነው፣ ወሬ ነው ሊሆን የሚችለው እና ዋናው አላማው ወታደራዊ ታሪኮቻችን ትውልዱ እንዲማርበት፣ ትውልዱ ከአባቶቹ ታሪክ ከአያቶቹ ታሪክ ተምሮ ራሱን ለቀጣዩ ደግሞ እንዲያዘጋጅ በማሰብ የተገነባ ሙዚየም ነውና ይሄ ሙዚየም እንግዲህ
ታሪክ የሚጀምረው ዋናው ሙዚየም ሲገነባ ትርክቱ የሚጀምረው ከአክሱም ዘመነ መንግስት ጀምሮ እስካሁን እስካለው ወታደራዊ ታሪኮቻችን እዛ አዲሱ የሚገነባ ሙዚየም ላይ ይቀመጣል ማለት ነው። ይሄ ጊዜያዊ ሙዚየም ነው። ያ እስከሚገነባ ድረስ ትውልዱ እየመጣ ታሪኩን እንዲያይ ለዛ ታሳቢ በማድረግ ነው ሊገነባ የቻለው። አባቶቻችን የሚገርመው ነገር እዚህ ያያያችኋቸው በአድዋ ጦርነት ጊዜ አባቶቻችን ይጠቀሙባቸው የነበሩ መሳሪያዎች አሉ። እነዛ መሳሪያዎች ደግሞ ቫራይቱ የተለያየ ነው። ከአሜሪካን አለ፣ ከሶቪየት ህብረት አለ፣ ከቼኮስሎቫኪያ አለ፣ ከቻይና አለ፣ ከተለያየ አገር ነው። ሀገራቸውን ለመጠበቅ አባቶቻችን ምን ያክል ዋጋ ይከፍሉ እንደነበረ ምን ያክልም ደግሞ አገር ማዶ ተሻግረው ዲፕሎማሲው ውስጥ ገብተው ሀገራቸውን ለመጠበቅ ያደርጉት የነበረውን እንቅስቃሴ ያሳያል ማለት ነው። ስለዚህ ከዚህ ትውልዱ ምን ያክል ታሪክ ለመጠበቅ ይንቀሳቀሱ እንደነበረ ይሰሩ እንደነበረ ይሄም ደግሞ ዝም ብሎ አይደለም መስዋዕትነትም ጭምር ነበረው ማለት ነው። ሀገር የተገነባው እንዲሁ አይደለም፣ በደም አሻራ መስዋዕትነት ተከፍሎበት ነውና ትውልዱ ከዚህ ነው የሚማረው። ቀጣይም ሰራዊቱም ራሱ የሚጀግነው በራሱ በአባቶቹ በአያቶቹ ታሪክ ነውና የራሱን ታሪክ እንዲሁ ሰንደ ስታስቀምጥ ሰራዊቱ ይጀግናል። ትውልዱ ደግሞ በአባቶቹ ታሪክ እንዲኮራ ያደርገዋል። ቀጣይም ራሱን ደግሞ ሀገሩን ለመጠበቅ ዝግጁ እንዲሆንም ያደርገዋልና እነዚህ መሳሪያዎች ራሳቸው ይናገራሉ። ምንም አስረጂ አያስፈልግም። እዚህ የተቀመጡት ነገሮች ተጨባጭ አባቶቻችን የከፈሉትን መስዋዕትነት ምን ያክል መስዋዕትነት ከፍለው ምን ያክል ደክመው ከዛም በኋላ ደግሞ ሰራዊታችን ከዛ ከአባቶቻቹ ታሪክ ተቀብሎ በሰላም ማስከበሩ ሊሆን ይችላል። እዚሁም ደግሞ በሀገራችን ውስጥ በሚፈጠሩ ግጭቶች መስዋዕትነት እየከፈለ ሀገሩን እያስጠበቀ እንዳለ ያሳያል። ትውልዱ ከዚህ መማር መቻል ይችላል። ዛሬ ምክትል ጠቅላይ ሚኒስትሩ መጥተዋል። በእውነቱ በጣም ነው ደስ ያለን። ሌላውም ደግሞ እንዲመጣ ግፊትም ይፈጥራልና ባዩት ነገር በጣም ተደስተዋል፣ በጣም ተደምመዋል። መከላከያ ውስጥ እሳቸውም እንደነበሩ ታሪክ ያስረዳል። ራሳቸውንም ጭምር ያዩበት ነውና በዚህ በጣም ተደስተናል። ሌላውም ማህበረሰብ መምጣት ይችላል። በነገራችን ላይ እዚህ ሙዚየም ላይ አንዳንድ ዩኒቨርሲቲ ፒኤችዲያቸውን መጥተው ሰርተዋል። አሁን ሲነግሩኝም ነበርና መጽሐፍም ያወጡማሉና እዚህ ያለው ታሪክ ቀላል ታሪክ አይደለም። በተለይም አርካይቡ ከ100 ዓመት በላይ ያለው የሀገራችንን ታሪክ የሚሊተሪ ታሪክ፣ ዲፕሎማሲ፣ የመዘመቻ፣ የመረጃ የያዘ አርካይቭ ነውና በጣም ትልቅ ታሪክ ነው። ተመራማሪዎች እዚህ መጥተው ቀደምት እንዳደረጉት ሁሉ መመራመር፣ መጻፍ፣ መሰነድ ይችላሉ። ተማሪዎች፣ ማንኛውም ማህበረሰብ መጥቶ እንዲጎበኝ ክፍት ነው ማለት ነው። ይህን ሙዚየም ማየት ማለት ሀገር እንዴት እንደተገነባች፣ ሀገር እንዴት ተጠብቃ እንደቆየች ባለው ነገር ላይ ማየት ይቻላልና ትልቅ ሙዚየም ነው። ቀጣይ የሚገነባ ሙዚየም ሲገነባ ደግሞ አጠቃላይ ሂስትሪውን ጨምሮ ያሳያልና ማንኛውም ማህበረሰብ መጥቶ ማየት ይችላል። ክፍት ነው። ምክትል ጠቅላይ ሚኒስትር ስለመጡ ደግሞ በጣም ተደስተናል። ለኛ ትልቅ አቅም ነው። ይበልጥ እንድንሰራ እንድንበረታታ ያደርገና ሌላው ማህበረሰብ መጥቶ እንዲጎበኝ እንትን ይላልና ክፍት ነው። መጥቶ ማየት ይቻላል። ዛሬ ስለ ቀይ ባህር ስናወራ ወይም ስለ ባህር በር ወይም ስለ ወደብ ስናወራ የቅንጦት ጉዳይ አይደለምና ነው። ይህን ደግሞ ከእናንተ በላይ ማንም ቀርቦ የሚያውቀውም የሚመሰክረውም የለም። ግን በ1983 የመንግስት ለውጥ ሲደረግ የባህር በራችን በሴራም በሸርም በወቅቱ የነበሩትም ይህንን ባህር በር እንዲኖረን የማይፈልጉ ሰዎች የነበራቸውን ዓለም አቀፍና አህጉራዊ ስልጣንን ተጠቅመው በተቀነባበረ ዘዴ ያን ነገር እንድናጣ አደረግን። ለምን እንዳጣን መቼ እንዳጣን የሚታወቅ ጉዳይ ሆኖ ግን ተፈጥሮ ጋር የተገናኘንበት የተቆራኘንበት ነውና ያጣነውን ኢፍትሐዊ በሆነ መንገድ የተነጠቅነውን የምናገኝበት ጊዜ ሩቅም አይደለም። የዚህ ትውልድ ግዴታ ነው። ምክንያቱም ህዳሴ ግድብን ገድቦ መቻሉን ያሳየ ትውልድ ስለሆነ
ያጣውን በግፍ የተነጠቀውን ደግሞ የማያገኝበት ምንም ምክንያት የለምና ይህንን በተመለከተ ከታሪክም አንጻር ከፍትህም አንጻር በተለይ ብሔራዊ የኢትዮጵያ ሰራዊት ማህበር ይህንን ነገር ሲያዘጋጅ ይህን ሲምፖዚየም እንዴት አሰበው፣ ምንድነው መነሻው የሚለውን ነገር የሚያስረዱን ቀዳሚ የሆነ ጽሁፍ አቅራቢ አሉ። ከዛ በፊት በተገኘው መድረክ ሁሉ እንደምለው ይህንን ነባሩን ሰራዊት የት እንደወደቀ የከፈለውን መስዋዕትነት ዋጋ ሰጥተው ያከበሩት የኢፌዴሪ ጠቅላይ ሚኒስትር እና የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድን በድጋሚ ዛሬ ማመሰግናለሁ። ወታደር መሆኑን ደሙን ማፍሰሱን አጥንቱን መከስከሱን ብቻ ሳይሆን ሰው መሆኑን ራሱን የመሰከሩለት መንግስት ስልጣን ላይ የወጡ ብቸኛ ሰው እሳቸው ስለሆኑ ማለት ነው። በወቅቱ በፊት የነበረው ያሁኑን ያደረገውን ስለምናውቅ አሁን ደግሞ የቀይ ባህር ጉዳይ አምጥተዋል። የቀይ ባህርን የዚህ ትውልድ አደራ ነው። ያለ ባህር በር ያለ ወደብ መኖር እንደማንችል አልቆ በማስተዋል ያመጡት ኃላፊነት አለ፣ የትውልድ ኃላፊነት። ይህንን ሰምቶ ነው እንግዲህ ብሔራዊ የኢትዮጵያ ሰራዊት ማህበር እንኳን እንደምችበት አጥንቴን ከስክሼ ግማሽ አካሌን እዛው ቀብሬ አይደለም እንዲሁም ከተፈጥሮ ጋር ተጣልቼ አልራራቅና አልቀርም በማለት ይህን ሲምፖዚየም ለማዘጋጀት የተገደደው። በ1972 ዓ.ም የውትድርና ህይወትን አንድ ብለው የጀመሩ ናቸው አሁን ተከታዩን ጽሁፍ የሚያቀርቡልን። ያን ጊዜ በሁርሶ ወታደራዊ ማሰልጠኛ እጩ መኮንን ሆነው ገብተው ሳይንሱን ተማሩ። የዋንጫ ተሸላሚ የላቀ ውጤት ባለቤት ሆነው ከተመረቁ በኋላ እዚያው አሰልጣኝ ሆኑና 6 ዙር ሰልጣኞችን ተማሪዎችን አስተምረዋል፣ አሰልጥነዋል። የመንግስት ለውጥ ሲደረግም የተፈጠረውን ጊዜ የማግኘት የመጎዳትና የመበተኑን ነገር ሳይሆን ከሀገራዊ ኃላፊነት አሁን ፋታ የማግኘቱን አጋጣሚ ተጠቅመው በሂሳብ ትምህርት ዲፕሎማ ቀጥሎ በዛው በሂሳብ ትምህርት ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ አግኝተዋል። በኤዱኬሽናል ሊደርሺፕ ኤንድ ማኔጅመንት የማስተርስ ዲግሪያቸውን ከዲላ ዩኒቨርሲቲ አግኝተዋል። በመምህርነት በርዕሰ መምህርነት በስራ አስኪያጅነት በተለያዩ ቦታዎች አገልግለዋል። አሁንም በብሔራዊ የኢትዮጵያ ሰራዊት ማህበር የስራ አስፈጻሚ አባል ሲሆኑ የፈጥኖ ደራሽ የጥበቃና የጽዳት አገልግሎት ስራ አስኪያጅ ናቸው። የዚህ አጭር መግለጫ ባለቤት መቶ አለቃ ታሪኩ በቀለ ናቸው። መቶ አለቃ ታሪኩ ቀይ ባህርና የባህር በር ለኢትዮጵያ ተፈጥሯዊ መብት በሚል ሀገራዊ አጀንዳ ሆኖ በብሔራዊ የኢትዮጵያ ሰራዊት ማህበር ባዘጋጀው ሲምፖዚየም ላይ በብሔራዊ ጥቅም አንጻር የቃኙበትን አካሄድ ከታሪካዊ ባለቤትነት አኳያ በአካል ዋጋ ተከፍሎበት ከተፈጥሮ ስጦታነት እስከ በዱላ ቅብብሎች አሁን እስካለንበት ጊዜ ድረስ ያለውን አጋጣሚ የሚያሳይ ጥናታዊ ጽሑፍ ያቀርቡልናል። ባካችሁ መቶ አለቃ ታሪኩን ጋር በዚህ ሰዓትና በዚህ ጊዜ ያበቃን ከያለንበት የሰበሰበን የሁላችን አምላክ የሰማይ አምላክ እንደምናመልከው ክብሩ ሁሉ እርሱ ይውሰድ። በመቀጠል እጅግ አድርጌ ማከብራቸውና ማነቃቸው የመከላከያ ጃን ወገኖችን እንኳን በሰላም በዚህ ሲምፖዚየም ለመገኘት መጣችሁ እያልኩኝ ሌሎችም እንደየማድረጋችሁና የሃይማኖት አባቶች፣ አባገዳዎች፣ ጥሪ የተደረገላቸው እንግዶች እንዲሁም ከየቅርንጫፉ ወክላችሁ የተገኛችሁ የማህበራችን አባላት እንኳን ወደዚህ ወደ ደነቀው ወደ አገራዊ አጀንዳ ለመወያየት ለመነጋገር በሰላም በጤና መጣችሁ ለማለት እወዳለሁ። እኔ እንዲያው እንደመነሻ ሊያነጋግረን ይችላል ሊያወያየን ይችላል የሚል የተወሰነ የውይይቱ መነሻ የሚሆን አጠር ያለች ጽሑፍ ነው የማቀርበውና
በጥሞና ታዳምጡኛላችሁ ተስፋ አደርጋለሁ። በወደው ደግሞ አብረን እየሞላን ተወያይተን በአገር ጉዳይ እንነጋገራለን ማለት ነው። ለዚህ ሁሉ ግን ይህ ዕድል እንዲገኝ ቅድም ወንድሞቼ በየተራ ደጋግሞታል። ከኔም መቅረት የለበትም። ይህ የመጣው በማንም አይደለም። የተከደነ የተቆለፈ የተዘጋ የተከፈተው በክቡር ዶክተር አብይ አህመድ አሊ የኢፌዴሪ ጠቅላይ ሚኒስትር እና የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ስለሆነ ለእሳቸውም እጅግ ታላቅ ክብርና ምስጋና ይድረሳቸው እንላለን በጋራ። በመቀጠል ማህበራችን ዝግጅት ያዘጋጀው ማህበራችን ዝግጅት ሲያዘጋጅ ለታዳሚው ማዕድ ያቀርባል። ያን ማዕድ ካቀረበ በኋላ ታዳሚው በዛ ማዕድ ዙሪያ የጋራ የሆነ አጀንዳ ወይ የጋራ የሆነ ሀሳብ ይዞ የሚለያይበት ሁኔታ ነው የሚፈጥረው። እዚህ ጋር ከፊት ለፊታችሁ የምታዩት እኛ በአካል የምናውቀው ባይዘው ያን ነገራችሁ ከታሪክ ብቻ አይደለም፣ እኛ የምንመሰክረው በአካል ጭምር ነው። ቅድም ወንድሜ ብርሃኑ ገልጾታል። ቀይ ባህር ላይ ደግሞ አይቻለሁ፣ እዛው ጋር ከፍያለሁ፣ ቀይ ባህር ላይ ማለት። ስለዚህ ቀይ ባህር በዝምታ እንዴት እንደታለፈው አለናለን። ቀይ ባህር እነዚህ ነገሮች አሁን የምታያቸው አካባቢዎች በሙሉ የተወሰኑ ሀገራት እየተጠቀሙበት፣ ኢትዮጵያ ግን ከታች እንደምትመለከቱት ባይተዋር የሆነችበት ኤሪያ ነው የምናየው። ከላይ ስትመለከቱት በምስራቅ በኩል እነ ሳውዲ አረቢያ እነ ጆርዳንን በተወሰነ መጠን ኢዝራኤልም እንደዚሁ ተጠቃሚ ነች። ከዛ አልፎ ግብፅ በስፋት ስዊዝ ካናልን አንድ ላይ ይዛ፣ ሱዳንም እንደዚሁ፣ ኤርትራም እንደዚሁ እና ጅቡቲ እነዚህ ናቸው ሞር ተጠቃሚ የሚሆኑት። ከነሱ ባለፈ ግን በእጅ አዙር ሌሎችም ደግሞ ከነሱ ጋር በተጓዳኝነት የሚያገኙት ነገር እንዳለ እንረዳለን። የምናነሳቸው ሀሳቦች ይኖራሉ። ግን ከዛ በፊት እንደማጠቃለያ እና ከዚህ ቀጥሎ የሚነሱትን ጥያቄዎች አብላልተው ሀሳባቸውን የሚያጠቃልልን እንግዳ እንዳለን ቀደም ሲል ነግሬያችሁ ነበር። ኢትዮጵያ ከባህር በር ጋር የተፈጠረች ሀገር መሆኗን እና ይህንንም የታሪክ እውነት ሁሉም ዜጋ ሊገነዘበው ይገባል በሚለውና ኢትዮጵያውያን በሸር ያጣነውን የባህር በር ለማስመለስ ዝግጁ መሆን ይኖርብናል በሚለው በታሪክ ፊት ደምቆ የተጻፈው በዓለም የፍትህ መድረክ ኢትዮጵያ ከባህር ጋር አልተፈጠረችም የሚል ሞጋች እንደማይቀርብ እርግጠኛ ሆኖ በሚናገሩበት ንግግር የምናውቃቸው ናቸው። መጨረሻ ላይ ሀሳባቸውን ያጠቃልሉልኛል ብዬ ያልኳቸው እንግዳችን የመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ። ስለዚህ ኢትዮጵያ ላንድ ሎክ አይደለችም። አንድም ከሳቸው ተምሬያለሁ። ተቆልፎባት የተፈጠረች አይደለችም። ሲጀመር ተፈጥሮ የቸራት ተፈጥሮ ያላት በተፈጥሮ ሀብት ተንበሸበሸች ነበረች ገናም ሲጀመር። ግን በተለያየ ምክንያት አንድና አንድ ሁለትና ሁለት በሆኑ ምክንያቶች ከእጃችን ወጣ። አይቻልም ሲባል የነበረውን ገድቦ ያለ ብድር ያለ እርዳታ ያለ ድጋፍ እውን ያደረገ ትውልድ የመቻል ማሳያ የመቻል ትርጉም የሆነ ትውልድ ከ30 ዓመት በኋላ ደግሞ ኢትዮጵያን የባህር በር ባለቤት የወደብ ባለቤት ያደርጋታል። አሁንም ወደ ነበረችበት ከፍታ የሚመልሳት ልጅ አጣጣ። ግን ሰው ስለምታከብር ሰው ስለምታፈቅር የሚሆነው ሁሉ በፍቅርና በሰጥቶ መቀበል ቢሆን እሰየው። ስለዚህ ኢትዮጵያ በዛም አለ በዚህ ልጅ አታጣም፣ መብቷን ሉዓላዊ ክብሯን የሚያስጠብቅ ለማለት ነው። ወደ 2 እና 3 ጥያቄዎች እንቀበል ከዚህ ጋር በተገናኘ።
ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ብሔራዊ የኢትዮጵያ ሰራዊት ማህበር ያዘጋጀው የፓናል ውይይትን የተመለከተው ክፍል 1 የዛሬው መሰናዶ በዚሁ አበቃ። በክፍል 2 እንገናኛለን። ከፕሮግራሙ ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ እስከምንገናኝ ጤና ይስጥልኝ። ለብሔራዊ ሰንደቅ ክብር ሰላም